መዝሙር 44 መዝሙር 41ን ጀምራለሁ። ዳዊት በጠና በታመመ ጊዜ ከእግዚአብሔር ዘንድ ምህረትን ያገኝ ዘንድ የጸለየው ጸሎት ነው። በቃ እግዚአብሔር እንዲምረው እግዚአብሔር በቃ ከእግዚአብሔር ዘንድ የሆነን ምህረት እየተጠማ የጸለየው ጸሎት ነው በታመመ ጊዜና ይሄ የአንደኛው መዝሙር 41 የአንደኛው መጽሐፍ እንግዲህ ቲጂ ባለፈው ለታ መግቢያ ላይ ስታስረዳን መዝሙር መጽሐፍ በአምስት እንደሚከፈል ስትነግረን ነበርና ይሄ መዝሙር 41 የአንደኛው መጽሐፍ መዝጊያ ነው። የመጀመሪያው መጽሐፍ መዝጊያ መጽሐፍ ነውና የአንደኛው መጽሐፍ መዝጊያ ምስጉን ነው በሚል ጀምሮ ምስጉን ነው በሚል ነው የሚጨርሰውና መዝሙር 41 ከቁጥር 1 እስከ 3 ድረስ እግዚአብሔር ጤናውን እንዲመልስለት በእርግጠኝነት አምኖ ለእግዚአብሔር የሚጸልየው ጸሎት ነው። ከ1 እስከ 3 ያለው ጸሎት ማለት ነው። ረዳት ለሌላቸው የሚራራ እግዚአብሔር እንደሚባርከው እግዚአብሔር ረዳት ለሌላቸው የሚራራውን ሰው እግዚአብሔር እንደሚደርስለት እግዚአብሔር እንደሚባርከው እግዚአብሔር እንደሚያገኘው በጣም እዚህ ክፍል ላይ ይናገራልና ኤርሚያስ 22 ቁጥር 16ን እዚህ ጋር ማንሳት ፈልጋለሁ። እንደዚህ ይላል የድሆችንና የችግረኞችን ፍትህ አላጓደለምና ስለዚህም ሁሉ መልካም ሆነለት። እኔን ማወቅ ማለት ይህ አይደለምን ይላል እግዚአብሔር ይላል። ማለት ለዚህ ሰው መልካም የሆነለት ለድሆችና ለችግረኞች ፍትሃቸውን ስላላጓደለ እግዚአብሔር እኔን ማወቅ ይህ አይደለምን ማለት ምንም ለማያደርጉን እኛ ላይ ምንም ኢምፓክት ምንም ተጽዕኖ ማምጣት ለማይችሉ ሰዎች መራራት ለችግረኞች ለተራቡ መራራት እኔን ማወቅ አይደለም ማለት ደሃን መርዳት የሆነ ተነስቶ ይጠቅመኛል ብለን አይደለም በቃ ምንም አይጠቅመንም ግን ከእግዚአብሔር ዘንድ ብለን የምንረዳው እሱ እኔን አውቆ አይደለም ወይ እኔን ሰላየ አይደለም ወይ ያለ እግዚአብሔር እዚህ ክፍል ላይ ይናገራልና እንደዚህ ይላል ደግሞ ላምብበው መዝሙር 41 ቁጥር 1 በአዲሱ መደበኛ ትርጉም ነው ያጠናሁት ይሄን ክፍልና ለድሆች የሚያስብ ሰው ምስጉን ነው እርሱም እግዚአብሔር በክፉ ቀን ይደርስለታል ይታደገዋል ይላል። ምሳሌ 29 ቁጥር 14 ላይ ንጉስ ለድሃ ትክክለኛውን ፍርድ ቢሰጥ ዙፋኑ ለዘላለም ጸንቶ ይኖራል ይላል። በጣም ነው የገረመኝ። ንጉስ ለድሃ ትክክለኛውን ፍርድ ቢሰጥ ዙፋኑ ለዘላለም ጸንቶ ይኖራል ይላል እግዚአብሔር ቃል ሲናገር በምሳሌ ምዕራፍ 29 ቁጥር 14 ላይና እንደዚህ ለድሃ የሚራራ ሰው ምን ያደርግለታል? ከቁጥር 1 እስከ 3 ላይ ሲናገር ምንድነው የሚሆነው? አጠቃላይ ስንጨምቀው ምንድነው እግዚአብሔር ለዚህ ሰው የሚያደርገው ስንል ከጉዳት ይጠብቀዋል፣ ሁለተኛ ደግሞ ይባርከዋል፣ ሶስተኛ ደግሞ በታመመ ጊዜ ከአጠገቡ ሆኖ ይፈውሰዋል። ፈውስ ከእግዚአብሔር ዘንድ ይመጣለታል። ለምን ቁጥር 3 ላይ በቃ አልጋውን ያነጥፍለታል የበሽተኛውን እያለ ይናገራልና ምስጉን ነው ያ ሰው። በቃ እግዚአብሔር ነው የሚያገለግለው ከሌላ ዘንድ አይደለም አገልግሎቱ ከራሱ ከእግዚአብሔር ዘንድ የሚቀበለው ነገር አለው እያለ እዚህ ጋር መዝሙረኛው በጣም ሲናገር እናያለንና ቁጥር 4 ላይ እኔም እግዚአብሔር ሆይ ምህረትን አድርግልኝ አንተን በድያለሁ ነፍሴን ፈውሳት አልሁኝ ይላል። ይሄ ክፍል እንግዲህ ሲናገር በመጀመሪያ መግቢያ ላይ ሲናገር ዳዊት በጠና በታመመ ጊዜ የጸለየው ጸሎትና ደግሞ ህመሙ ከኃጢአት የተነሳ እንደመጣበት አምኖ የሚጸልየው ጸሎት ነው ይላልና ማረኝ ይላል። በቃ አይነው በቃ ለድሃ የሚራራው እግዚአብሔር እንደምትታደገው አውቃለሁ። ግን ደግሞ ይሄንን ስላደረኩኝ ብቻ አይደለም እግዚአብሔር ሆይ እኔ አንተን በድያለሁ እና ማረኝ እያለ ምህረትን ከምህረት አድራጊው ከእግዚአብሔር ዘንድ ይጠይቀዋል። የራሱን እኔ እንደዚህ ስለሆንኩ ብቻ ሳይሆን ከእግዚአብሔር ዘንድ ደግሞ ምህረትን እግዚአብሔር ሆይ አንተ ደግሞ ማረኝ፣ አንተ ደግሞ በቃ በምህረትህ እርዳኝ እምቆመው ካንተ ምህረት የተነሳ ነው እያለ እግዚአብሔርን ሲማልደው ከእግዚአብሔር ጋር ምህረትን ሲጠይቅ እዚህ ክፍል ላይ እናያለን። በጣም የሚገርመው ቁጥር 6 ላይ ታሞ በተኛ ጊዜ ሊጎበኙት የሚመጡ ሰዎች
የሚናገሩት ንግግር በጣም ፔንፉል የሆነ ንግግር ሲናገሩት መቼ ነው በቃ የሚሞተው መቼ ነው በዛው የሚቀረው እያለ ሲናገሩት ያለውን ክፍል ያይና ከቁጥር 7 እስከ 9 ያለውን ግን ማየት ፈልጋለሁ። ከቁጥር 7 እስከ 9 ጠላቶቹና ወዳጆቹ የሚሆኑ ሰዎች ሁለቱም በአንድነት በዳዊት ላይ እንደተነሱበት እናያለንና ቁጥር 9 ግን እንደዚህ ይላል፣ ደግሞ የሰላሜ ሰው የታመንኩት እንጀራዬን የበላ በእኔ ላይ ተረከዙን አነሳ ይላል። ዳዊት እዚህ ጋር ሲናገር ምንድነው የሰላሜ ሰው ወዳጄ ያልኩት ያበላሁት አብሮኝ ኪዳን የገባ አብሮኝ በቃ በማዕዴ የነበረ አብሮኝ ከኔ ጋራ በቃ ከኔ በላይ እንደኔ ያልኩት የታመንኩበት እሱ ሰው እንኳን መቼ ነው የሚሞተው መቼ ነው ስሙ የሚጠፋው መቼ ነው ስሙ የሚሻረው እያለ በኔ ላይ በቃ ተናገረ እያለ መከዳት በጣም ፔንፉል ነው። እና እዚህ ጋር ደግሞ የሰላሜ ሰው የታመንኩት እንጀራዬን የበላ በኔ ላይ ተረከዙን አነሳ እያለ ስለመከዳት ማለት ጠላቶቹ ብቻ ሳይሆኑ በቃ ወድቋል ካሁን በኋላ አይነሳም እያሉ በሱ ላይ በውርቀቱ በጣም በቃ እንዴት ነው ተደስተው ጠላቶቹ ሳይሆን ወዳጆቹ የታመነባቸው አይ እነዚህማ ለኔ ደጀን ናቸው እነዚህማ ለኔ ያላቸው እነሱ ደግሞ በኔ ላይ ተረከዛቸውን አነሱ። ይኸውላችሁ ወገኖቼ ማለት ያደረግነው ነገር አይደለም ብዙ ጊዜ መከዳት ፔን የሚያመጣው። ለምን ገንዘብ ሰጣችሁ ዶወሪ ሌላ ገንዘብ ይመጣል። ግን ፍቅርን አቢዩዝ መደረግ ሪል ይሆን መውደዳችሁ የሆነ አቢዩዝ ሲደረግ በጣም ፔን አለው። አብሶ ወዳጅ ያላችሁት ሰው አብሶ የወደዳችሁት ሰው ሲከዳ እንዴት ከባድ እንደሆነ ዳዊት እዚህ ጋር ይሄንን ነገር ሲናገር እንደ ኖርማል አይደለም። በጣም ፔን ነው። ታሟል፣ ተኝቷል። ወዳጄ ያላቸው መተው የሚያቅፉበት ታይም ነበር እሱ ኤክስፔክት የሚያደርገው። እነሱ ግን ይሄንን አይደለም። መቼ ነው ስሙ የሚሻረው? የወደዳቸው እንጀራ አብሮ ያበላቸው በንጉስ ማዕድ አብረው የተቀመጡት እነሱ የሱን መውደቅ ይመኛሉ። ይሄ ቃልን ስናይ ዮሐንስ 13:18 እንደዚህ ይላል፣ ስለ ሁላችሁ መናገሬ አይደለም የመረጥኳቸውን አውቃለሁ፣ ነገር ግን እንጀራዬን አብሮ የቆረሰ ተረከዙን አነሳ የሚለው የመጽሐፍ ቃል ይፈጸም ዘንድ ነው ብሎ ኢየሱስ በምድር ላይ በነበረ ጊዜ ስለ ይሁዳ ይህንን ክፍል አንስቶ ስለ ይሁዳ ይናገር ነበረና እኔ በጣም ገረመኝ። ማቴዎስ 26 ቁጥር 23 ላይም እንደዚህ ይላል፣ እርሱም መልሶ እንዲህ አላቸው፣ አሳልፎ የሚሰጠኝ ከእኔ ጋር እጁን ከወጭት ውስጥ ያኖራል ይከታል ይላልና ኢየሱስ ያውቃል ማን አሳልፎ እንደሚሰጠው ያውቃል፣ ማን እንትን እንደሚለው ያውቃል። ግን ምድር ላይ እንዳልሆነ ደግሞ ዓላማውን ደግሞ ያውቃል። የአባቱን ፍቃድ ሊያስፈጽም እንደመጣ ደግሞ ያውቃል። እኔ በእውነት ዛሬ ይሄ ገብቶኝ በቃ ነፍሴ ፈሰሰች። ማለት የሚያስተናንቅ እኮ ነገር እኮ ነው ማለት ፍጹም ሰው ፍጹም አምላክ ነው እና የሚያያይዝ ነው። ለምን የሚያስብል ነው እንደዚህ ለዛውም ገንዘብ ያዥ አድርጌ ለዛውም ሹሜ ለዛውም እንደዚህ አድርጌ ትልቅ ፖዚሽን ሰጥቼ እንዴት? ኢየሱስ ግን ያውቅ ነበር የአባቱን ፍቃድ ሊፈጽም እንጂ የሱን ፍቃድ ሊፈጽም እንዳልመጣ ያውቅ ነበር። የአባቱን ፍቃድ ሊፈጽም ስለነበረ እጁን ከወንጭት ውስጥ አብሮ ሲጠልቅ ተረከዙን በሱ ላይ ሲያነሳበት ከሰበሰባቸው ማዕድ ቆርሶ ለሁሉም ሲያጎርሰው ኢየሱስ ያውቅ ነበር የአባቱን ፍቃድ ሊያደርግ ስለነበረ ምድር ላይ በነበረ ባለው ነገር ጊዜውን አያጠፋም ነበርና ሉቃስ 22:1 ላይ እንደዚህ ይላል፣ ነገር ግን አሳልፎ የሚሰጠኝ ሰው እጁ በማዕድ ከእኔ ጋር ናት፣ አብሮ ሲበላም አይከለክለውም። ዝም ነው የሚለው ኢየሱስ። አብሮ ሲበላ ከማዕድ ምንም አይልም፣ በቃ ምንም አይለውም። ይኸውላችሁ ወገኖቼ መከዳት በጣም ከባድ አውቃለሁ፣ በጣም ፔንፉል እንደሆነ አብሶ በወደዳችሁት ሰው መከዳት እንዴት ከባድ እንደሆነ ይገባኛል። ግን ኢየሱስ አልፎታል። እኔ ግን ኢየሱስ ሲያልፈው ያለፈበት የአባቱ ፍቃድ በሱ ላይ ይፈጸም ዘንድ ነው። እኛም ደግሞ ስንኖር የምንኖረው በዚህ ምድር የአባታችንን ፍቃድ እግዚአብሔር በእኛ ላይ ያለውን ዓላማ ለማድረግ እንጂ ምድር ላይ ባለ ነገር ተሰፍተን ልንቀር አይደለም።
ለዛ ነው የከዱን ሰዎች በምህረት አልፈን የምንሄደው። ለዛ ነው እግዚአብሔር ከተማረው ከሱ ምህረት የተነሳ ምህረትን እያደረግን የምንሄደው። ጌታ ኢየሱስ የምህረትን ልብ እንዲሰጠን በኢየሱስ ስም እጸልያለሁ። ለኛ ስለሚጠቅመን ለራሳችን ከአባታችን ጋር ላለው ፌሎሺፕ ስለሚጠቅመን እግዚአብሔር የምህረትን ልብ ይስጠን። በሚከዱን ሰዎች መካከል እንኳን እግዚአብሔር ምህረትን የሚያደርግ ልብ እግዚአብሔር ይፍጠርልን። በእውነት ይሄንን እግዚአብሔር በእያንዳንዳችን ላይ ይሄንን ዛሬ ይሄንን ያድርግ እግዚአብሔርን ይጸልያለሁ። አይዟችሁ በቃ ዳዊት አለፈው፣ አይገርምም? አልፎታል። በቃ ኢየሱስም ደግሞ አለፈው በመስቀል ላይ አሳልፎ እስኪሰጠው ድረስ። ፍቃዱ የተፈጸመው ግን የእግዚአብሔር ፍቃድ። እውነት እንደ እግዚአብሔር ቃል ከኖርን በሚከዱን ሰዎች መካከል እግዚአብሔርን ሻይን እንዲያደርግ እናደርገዋለን። ለምን? እንደ እግዚአብሔር ከኖርን የሱ ሐሳብ በእኛ ላይ ከፍ ብሎ ከወጣ። አይዟችሁ የተከዳችሁ ብትኖሩ ዛሬ በኢየሱስ በምህረት እለፉት። እግዚአብሔር የምህረት አምላክ ነው። እግዚአብሔር ምሮን ነው እኛም እዚህ የተቀመጥነው። በቃ ማሩዋችሁ። በቃ እስኪ ዛሬ በቃ በውስጣችሁ እንደዛ ወዳጅ ያልኳት ሞዳት ነው ያላችሁትን እግዚአብሔር ዛሬ ያስፈታችሁ። በኢየሱስ ስም ባርኳቸው፣ ማሯቸው። መማር ለራሳችን ስለሚጠቅመን ነው። በእውነት መማር ከአባታችን ጋር ላለ ፌሎሺፕ ስለሚጠቅመን ነው። የእግዚአብሔርን ፍቃድ እንደ እግዚአብሔር ቃል ስናልፈው ነው እኛ ፍሬ የምናፈራው እንጂ ጠላትን የምናሸንፈው እንደሱ ስንመልስ አይደለም፣ እንደ እግዚአብሔር ስንመልስ ነው። እግዚአብሔር ደግሞ ሲናገር ክፉ በመልካም አሸንፉ ነው የሚለው። ስለዚህ ኩርፊያን በኩርፊያ አንመልስም። እኛ ይሄንን ከእግዚአብሔር አልተማርንም። እግዚአብሔር የምህረት አምላክ ነው። ይሁዳም ሄዶ ራሱን አንቆ ገደለ እንጂ እግዚአብሔር እኮ ጴጥሮስን ምሮታል። እግዚአብሔር ይሄን ያህል የሚምር አምላክ ነው። እናንተም እኛም እኔም በቃ ይሄንን ዛሬ ከእግዚአብሔር እንማር። በኢየሱስ ስም ቂም ከመካከላችን ይወገድ። ምህረት ዛሬ የእግዚአብሔር ምህረት በእያንዳንዳችን ላይ ገና ትታይ። በቃ ያስከፋችሁን ዛሬ የምትምሩበት ቀን ይሁን። አይኖ የሰላሜ ሰው ያላችሁት ሲከዳ ያማል፣ ግን እግዚአብሔር ያስችላል። በቃ እግዚአብሔር የማራችሁን ስታስቡት፣ እግዚአብሔር ለእናንተ የሰራውን ስራ ስታስቡት፣ እግዚአብሔር ምስክሬ፣ እግዚአብሔር ይሄንን ነገር በእናንተ ላይ ማድረግ ይችላል። በኢየሱስ ስም ይሄንን ጸልያለሁ። መዝሙር 7 ላይ እንደዚህ ይላል፣ የሚምሩ ብፁዓን ነው። ማቴዎስ 5:7 ላይ የሚምሩ ብፁዓን ናቸው ምን ይላሉ ይላል? ይማራሉ ይላል። አይገርምም? በእግዚአብሔር ዘንድ ብፁዕ መሆን ለካ መማርም ነው። የሚምር ሰው እግዚአብሔር ሲያየው ብፁዕ ምን ያደርገዋል? እግዚአብሔር ደግሞ ይምረዋል። ይሄንን በቃ ይሄ እኮ የእግዚአብሔር ፕሪንሲፕል። እግዚአብሔር እኮ የፕሪንሲፕል አምላክ። ምህረት በክርስትና ላይ በጣም ሲሪየስ የሆነ ነገር ነው። እግዚአብሔር በመስቀል ላይ መጥቶ ራሱ ደሙን ያፈሰሰው ለምህረት ነው። ስለዚህ እግዚአብሔር ከሱ በላይ ማን? እግዚአብሔር እኮ ለኔ ምህረት አደረገ ወገኖች። እግዚአብሔር ለእናንተ ምህረት አደረገ። በቃ ዛሬ ይሄን እርግጥ አድርጌ መናገር ስለምፈልግ ነው። እንምር፣ እንማር። የሰላሜ ሰው ያላችሁት የበደሏችሁን ዛሬ ማሯቸው። በቃ ማሯቸው። እናንተ ትፈታላችሁ፣ ማሯቸው። እንደዚህ ይላል መዝሙር 41:12 ላይ እንደዚህ ይላል፣ እኔ ግን ስለ ቅንነቴ ተቀበልከኝ፣ በፊትህም ለዘላለም አኖርከኝ ይላልና በጣም ገረመኝ። በቃ ዳዊት ሲጀመር ከመጀመሪያም አምኖ የጸለየው ጸሎት ነው መግቢያ ላይ ስናይና ሁለተኛ ሳሙኤል ምዕራፍ 7:15 ላይ ከቁጥር 15 እስከ 16 ስናይ፣ እኔ ግን 16ን አነበዋለሁ። እንደዚህ ይላል፣ ቤትህንና መንግስትህን በፊቴ ለዘላለም ጸንቶ ይኖራል፣ ዙፋንህም እንዲሁ ለዘላለም የጸና ይሆናል። የእግዚአብሔር የዳዊት ዙፋን ከእግዚአብሔር ዘንድ የተገባለት ኪዳን ነው። በቃ ተቀበልከኝ ስለ ቅንነት። ኦሬዲ በቃ አንተ ተናግረህልኛል። ኦሬዲ ዙፋኔ ጸንታ እንደምትኖር አቆምከኝ እያለ እዚህ ጋር ሲናገረው እናያለንና ሁለተኛ ሳሙኤልንም ደግሞ ስናጠና እግዚአብሔር ራሱ መጥቶ ለዳዊት ቃል የገባለት ነው። በቃ ዙፋን ለዘላለም ትጸናለች፣ መንግስትህም እንደዚሁ ትቆማለች እያለ እግዚአብሔር ቃል ሲናገረው እናያለንና ኢየሱስም ደግሞ በዳዊት ዘር ውስጥ እንደመጣ እናውቃለን። የዳዊት ዙፋን እንደጸና እናውቃለን። ኢየሱስ መጥቶ መሲሁ የተወለደበት እንደሆነ እናውቃለንና እዚህ ጋር ሁለት ነገር ተናግሬ እጨርሳለሁ።
ጠላትን የምናሸንፈው ቅድም እንዳልኳችሁ ነው። ጠላትን የምናሸንፈው እንደ እግዚአብሔር ቃል ስንኖር ነው። ቁጥር 10 ላይ እንደዚህ ይለዋል፣ ጠላቴ እልል አይልብኝም እንደ ጌታ። እናንብበው እሱን እንደውም ቁጥር 10 አንተ ግን አቤቱ ማረኝ እመልስላቸውም ዘንድ አስነሳኝ፣ ጠላቴ እልል አይልብኝምና ስለዚህ እንደወደድከኝ አውቃለሁ ይለዋል። እና ጠላቴ እልል አይልብኝም። አሁን ሰው ሲበድለን ወይ ደግሞ በሁኔታ በአንዳንድ ነገር በጣም ዳውን ስንሆን ጠላት እልል እንዳይልብን የምናደርግበት ዋናው መንገድ እንደ እግዚአብሔር ቃል ስንመልስ ነው። ወገኖቼ እኔ ባለቤቴ ያለ ባይዘው ከታች እያየሁት ነውና አንድ ጊዜ የሆነ ወንድም ጋር ሄድንና እያወራን ነው። በጣም በቃ ስለሚገርመኝ ነውና ቁጭ ሊሰማኝ ይችላልና ቁጭ ብለን እያወራ ነው። የሆነ ስቶሪ ነው የሚነግረን፣ የራሱ ታሪክ ነው። እንደዚህ ሆኖ ምናምን ብሎ ከስቶሪ መካከል ግን እንደዚህ አለ። አንድ ቀን አለ ሰውየውን አየሁት አለ። አይ ቲንክ የበደለው ሰው ነውና ሰውየውን አየሁትና አዳሜን ቀሰቀስኩት አለ። ጌታ በሚያውቅ አዳሜ ቀሰቀስኩትና ሂጄ በቃ በአዳሜ አገለገልኩት አለ። በጣም ገረመኝ። እኔና ባሌ ረጅም ጊዜ በጣም እንገረምበት ነበር። ክርስቲያን አዳማችንን አረ በኢየሱስ እኛማ አዳም የሚቀሰቀስ አዳም አይኖረንም። ለምን የእግዚአብሔር ቃል ሲናገር አሮጌውን ሰው በቃ አስወግዱት ነው የሚለው። አስወግደነዋል፣ አዲሱን ሰው ደግሞ ለብሰነዋል። እና ወገኖቼ የእግዚአብሔርን ጠላት እልል እንዳይልብን ከፈለግን በአዳማችን ሳይሆን አዲሱን ሰው በለበስነው ማንነት ስናገለግል ነው። በአዲሱ ሰው ስንነሳ እንጂ በአዳሜ እንዴት አገለግላለሁ? አዳማችንማ በቃ አልቀዋል። እና አንዳንድ ጊዜ የእግዚአብሔርን ነገር እንደ እግዚአብሔር እንደው በሰው ፊትም ዝቅታ የሚመስልም ነገር ከሆነ እግዚአብሔር እለፉበት ካለን ሰው ፊት የማይሞላ ከሆነ እግዚአብሔር ፊት ግን ሞልቶ ይሄ ነው ልጅ መንገዱ ካለ በዛ መሄዱ እንዴት ክብር እንደሆነ እንዴት ድል እንደሆነ እንጂ በአዳም እያገለገልን ጠላቴ እልል አይልብኝም የሚል ተድላ እግዚአብሔር ለኛ አልሰጠንም። ይሄ ለኛ የለም። ክርስቲያን የሚቀሰቅሰው አዳም የለውም። ጠላታችንን ማሸነፍ ከፈለጋችሁ እንደ እግዚአብሔር ቃል ወክ አድርጉ። የዛን ጊዜ ጠላታችሁ ይሸነፋል። በክፋት ሲመጡባችሁ እግዚአብሔር በመልካም ተናገሩ ያለን በመልካም ስትናገሩ የዛን ጊዜ በቃ ጠላት ተሸንፏል። ያን ታይም ጠላት ተሸንፏል። በቃ ያኔ ነው ጠላት የሚሸነፈው። በስድብ መጡባችሁ መርቋቸው፣ የዛን ሰዓት ጠላት ተሸንፏል። ጌታ ኢየሱስ ይባረክ። ይሄንን ከምዕራፍ 41 ይሄንን አይቻለውና ምዕራፍ 42 ላይ እገባለሁ። ምዕራፍ 42 በጣም የሚገርም ክፍል ነው። ሁለተኛው መጽሐፍ መጀመሪያ ነው። እንግዲህ ምዕራፍ 42 ቲጂ መግቢያው ላይ በደንብ ስላስተማረች ይሄ ሁለተኛው መጽሐፍ የዳዊት ሁለተኛው መጽሐፍ የመዝሙረ ዳዊት ሁለተኛው መጽሐፍ ነው። ከ42 እስከ 72 ያለው ሁለተኛ መጽሐፍ በሚል ይታያልና እዚህ ላይ ግን መዝሙር 42 እና 43 ከአስጨናቂ ጠላቶቻቸው እጅ ለመዳንና በእግዚአብሔር መቅደስ ውስጥ ለመመለስ ለመኖር የቀረበ ጸሎት ነው። በቃ በእግዚአብሔር ሕልውና ውስጥ ለመመለስ በቃ ወደ መቅደሱ ለመመለስ የቀረበ ጸሎት ነው እና ምዕራፍ 42 እና 43 አንድ አይነት መጽሐፍ ነው። በአንድ ትንፋሽ የተነገረ አወቃቀሩና ከሚያስረዳውም ተመሳሳይ ፍሬ ሐሳብ የተነሳ ምዕራፍ 42 እና ምዕራፍ 43 አንድ አይነት መጽሐፍ መሆናቸውን እናያለን። የዚህ መጽሐፍ ጸሐፊ ከቆሬ ወገን የሆኑ በቤተ መቅደሱ ውስጥ አገልጋዮች ናቸው። የቅዳሴ አገልጋዮች ከቆሬ ወገን የሆኑ ናቸውና በሶስተኛ ደረጃ የቆሬ ልጆች ከቆሬ ልጆች የሆኑ ሌዊያን መዘምራን ሲሆኑ በቅዳሴ ስርዓት ላይ እንደሚያገለግሉ እናያለን። የተሾሙት ደግሞ በዳዊት እንደሆነ ከዚህ ቀደም አንደኛ ዜናን ስናጠና እናስታውሳለን። አንደኛ ዜና ምዕራፍ 6 ከቁጥር 31 እስከ 47 ያለውን ስናይ በዳዊት እንደተሾሙ እናያለን ይሄንን ክፍልና በአራተኛ ደረጃ በቆሬ ልጆች ስም ከሚጠሩ 7 መጽሐፎች በመዝሙረ ዳዊት ውስጥ በቆሬ ልጆች የሚጠሩ መጽሐፍ ውስጥ
ይሄ የመጀመሪያው መጽሐፍ ነው። አሁን የምናየው ምዕራፍ 42 የመጀመሪያው መጽሐፍ ነውና ሌሎቹ አራቱ በምዕራፍ በመጽሐፍ በሶስተኛው መጽሐፍ ውስጥ የሚካተቱ ናቸው። እነዚህም ደግሞ መዝሙር 84፣ መዝሙር 5፣ መዝሙር 87 እና መዝሙር 88 በሶስተኛው መጽሐፍ ውስጥ እናገኛቸዋለን። የቆሬ ልጆች የጻፏቸው መጽሐፎች ናቸው እና በሁለተኛ መጽሐፍ ምዕራፍ 42 የመጀመሪያ መጽሐፍ ሲሆን ይህ ሁለተኛ መጽሐፍ ውስጥ በተደጋጋሚ የሚነገር ቃል አለ። ኤሎሄም የሚል የዕብራይስጥ ቃል ነው እና በሁለተኛ መጽሐፍ ውስጥ ኤሎሄም የሚል ቃል አለ። የመጀመሪያ በአንደኛ መጽሐፍ ውስጥ ግን ያህዌ የሚል ቃል ነበር በተደጋጋሚ ስንሰማ የነበረው። በዚህ ቃል ውስጥ ግን ኤሎሄም የሚለውን የእግዚአብሔርን ስም እንሰማለን ማለት ነው በሁለተኛው መጽሐፍ ውስጥ። ይህንን ካልኩኝ መዝሙር 42 ከቁጥር 1 እስከ 4 ድረስ በቤተ መቅደሱ ውስጥ በእግዚአብሔር ፊት ለመሆን ያለ ጉጉትን በቃ በእግዚአብሔር ፊት ለመሆን ያለ ጉጉትን ያለን ጥማትን የሚያሳይ መጽሐፍ ነው። እንግዲህ መዝሙር 42 ከቁጥር 1 ጀምሬ አነባዋለሁ። እንደዚህ ይላል። ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ እንዲሁ ነፍሴ አንተን ትናፍቃለች። ጌታ ሆይ እኔ በቃ ይሄንን ሳነብ ይሄን ሰሞኑን ሳየው ልቤ በቃ ስትቀልጥብኝ የነበረ ቃል ነውና ስለዋላ አየሁኝና ባለቤቴ ጋር አብረን ስናወራ ነበር። ዋላ ምንድናት? ዋላ እንስሳ ናት እንግዲህና እንደሷ ነው ምራበህ ጌታ ሆይ እንደሷ አጠማሃለሁ እንደ ዋላዋ እና ዋላዋ ውሃው ምን ያህል ነው ለዋላዋ ውሃው ምን ያህል አስፈላጊ ነው የሚለውን ነገር ሳጠና ዋላ በተፈጥሮዋ ላብ የማያለባት እንስሳ ናት። ላብ አያለባት። ስለዚህ ላብ ደግሞ ካላላባት ውስጧ ደረቅ ነው ማለት ነው። ላብ እኛ የሚጠቅመን ለሰውነታችን ያው እርጥበትን ስለሚያመጣ ከውስጥ ድርቀት ስለሚከላከልልን ነው። ዋላ ደግሞ በተፈጥሯ ላብ የማያለባት እንስሳ ስለሆነች አንድ ነው መንገዷ። እሱም የውስጧን ጥማት የምትቆርጥበት በውሃ ብቻ ነው። ዋላ ውሃ አላገኘችም ማለት ህይወቷ አለፈ ማለት ነው። በቃ ለምን የሚያድኗት አዳኞች እሷን አታክ የሚያደርጓት እንስሶች አይኖሩም። ተፋልጣ እንዴትም ብላ የውሃው ምንጭ ጋር መድረስ አለባት። ያለበለዚያ ከውሃ ውጪ ዋላ በአፈር አትረካም። ከውሃ ውጪ ዋላ በምትበላው እንስሳ በምትበላው ሳር በምትበላው ነገር አትረካም። ዋላን የሚያረካት አንድ ነገር ነው፣ ውሃ ነው። ዋላ በህይወት ለመኖሯ ከአሳ ባልተናነሰ ለዋላ ውሃ በጣም ኢምፖርታንት ነው። ስትሄድ ግን እሷ ውሃ ውስጥ የምትኖር አይደለችም። በጫካ ውስጥ የምትኖር ናት። በቃ ፋይት አድርጋ ነው የምትሄደው። አታክ የሚያደርጓት እንስሶችም ሊኖሩ ይችላሉ። እነሱን በቃ አልፋ እንዴትም ብላ ውሃው ጋር ስትደርስ የውስጧን ጥማት የምታረሳው በውሃ ነው። እንግዲህ ይሄ መዝሙረኛው የቆሬ ልጆች ሲናገሩ እንደዛ ነው የምትናፍቀኝ። በቃ ዋላ በምንም እንደማትረካ የውስጧ ጥማት በምንም እንደማይቆም ጌታ ሆይ እንደዛ ትርበኛለህ። እንደዛ ነው ምናፍቅ። በሌላ ነገር በምንም አረካም። በጸሎቴ መልስ በመለስክልኝ በጸሎቶቼ መልስ አረካም። ጌታ ሆይ በቃ ጸልየን በተመለሰልንማ አንረካም። ከፍ ያለ አይተናል። ነፍሴ ቁጥር 2 ላይ እንደዚህ ይላል። ነፍሴ ወደ ሕያው አምላክ ተጠማች፣ መቼ ደርሳለሁ? የአምላኬን ፊት ደግሞ መቼ አያለው ትላለች። እንግዲህ እነዚህ በስደት ውስጥ ያሉ ሰዎች ናቸው። ግን አገልጋይ ነው፣ ያገለግሉ ነበር። መቅደስ ውስጥ የእግዚአብሔርን ሕልውና ያውቁታል። አሁን ግን እዛ ላይ አይደሉም። አሁን በቃ በስደት ናቸው ያሉት። አሁን እንደ ድሮ በቃ የሚያጥኑለት የለም። ግን አይ ሚስ ዩ ጂሰስ፣ በቃ ጌታ ሆይ አረካ። በምንም እኔ በቃ ኢንጆይ አላረግም። አንተ ጋር ስደርስ ነው ምጠማው። አንተ ጋር ስደርስ ነው በቃ ጌታ ሆይ የውስጤ ድርቅ ጸልዬ በመለስክልኝ ምድር ላይ ባሉ ነገሮች የውስጤ ረሃብ አይራካም። ጌታ ሆይ ትዳር ስጠኝ ብዬ በትዳሩ አረካም። ልጅ ስጠኝ ብዬ በልጆቼ አረካም። ጌታ እንደዚህ እንድንጠማው ይፈልጋል ወገኖቼ። ይሄ መጽሐፍ
የጸሎት መጽሐፍ ነው። በቃ ሲጸለይ ነው ደስ የሚለውና ሲነገር በጣም እንትን ይላልና በቃ አንረካም ጌታ ሆይ እንደ ዋላዋ መንገድ ላይ ሌላ የምትመገበው ምግብ ቢኖራት አትረካም። ለምን? የሷ የህይወቷ መኖር ዋው ስለሆነ ይሁን የሚያጠግባት ሆዷን ያዝ የሚያረጋት ነገር ብትሰጣት ተፋልጣ ውሃው ጋር ትሄዳለች። እግዚአብሔር ሆይ በቃ አንረካም፣ በሌላ ነገር አያርካን። እግዚአብሔር በመለሰልን ጸሎቶች አንርካ። እንደ ዋላዋ እንፈልገው፣ እንደ ዋላዋ እንጠማው። በቃ ጌታ ሆይ አንተን ነው የምንፈልገው። እቺ ዋላ ፓንቲንግ ይሄ ማለክለክ እንደዚህ እያለች ነው የምትፈልገው። ለምን? ውሃው ካልመጣ ውስጧ እየደረቀ ነው የሚሄደው። ውስጧ ሲደርቅ ይሄ ማለክለክ እንደዚህ ምላስ አውጥቶ ውሻ ሲያለከልከታችኋል። ልክ እንደዛ ማለት ነው። እንደዛ እንፈልገዋለን ጌታ። አም ሶሪ በጣም ይቅርታና ጌታን እንደዚህ እንድንጠማው የሚገባ አምላክ ነው። እንደዚህ እንድንጠማው የሚፈልግ አምላክ ነው የኛ አምላክና ወገኖቼ እኔ እዚህ ክፍል ላይ አንድ ነገር ተናግሬ ማለፍ እፈልጋለሁ። ብዙ ጸሎት ጸልየናል ከጌታ ፊት። እኔ ብዙ የጸለይኩት ጸሎት አለ። ጌታ ሆይ ትዳር ስጠኝ ብዬ ጸልያለሁ፣ ትዳር ሰጥቶኛል። ልጅ ስጠኝ ብዬው ልጅ ሰጥቶኛል። እና አንዳንድ የጸለይናቸው ጸሎቶች እሱ ጋር እግዚአብሔር አያቁመን። ከዛ ባለፈ ነገር እግዚአብሔር ህልውናውን እንድንጠማው በጣም ይፈልጋል። የህልውና ጸሎት የሚቆም አይደለም፣ የሚቀጥል። በቃ ይሄ ጸሎት ለእድሜ ልካችሁ ይሁን። ጌታ መጥቶ እስክንሄድ ድረስ በሌላ ነገር እየረካን በየመንገዱ የምንቆም ሳይሆን እግዚአብሔር ሆይ አንተን እንፈልጋለን፣ ህልውናን እንፈልጋለን፣ እንደ ኋላዋ እንፈልጋለን እያልን በእግዚአብሔር ፊት ልንጠማው በሌላ ነገር እየረካን ተሰነካክለን እንዳንቆም እግዚአብሔር ዛሬ እንዲረዳን በኢየሱስ ስም እኔ ጸልያለሁ። እዚህ ጋር ዮሐንስ 7:37 ላይ እንደዚህ ይላል። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ አለ እና ጌታ ኢየሱስ ይባረክ። ኢየሱስ ሊያጓጓን አይደለም ወገኖቼ ኑና ጠጡ ያለው፣ ሊሰጠን ነው። ኢየሱስ የሆነ ደላይ አይደለም። የሆነ ነገር እንደዚህ እያሳየ ኑ ብሎ ልክ ስንደርስ እያራቀው አይሄድ። አንዳንድ ሰዎች አውቃለሁና ፎልስ ፕሮሚስ በጣም የሚወዱ ሰዎች አሉ። አያረጉትም፣ ግን እናንተ ሆልድ እንድትሆኑ በዛ ቦታ ላይ እንድትቀመጡ በዛ ቦታ ላይ እንድትቆዩ ፎልስ ፕሮሚስ ይሰጣሉ። በቃ ዛሬ እንዲያረግልሻለሁ፣ ግን ቀኑ ሲደርስ ነው እንደዛ። ኢየሱስ እንደዛ አይደለም። ኑ ጠጡ አለ። ኑ በቃ ጠጡ። እግዚአብሔር ጠጡ ሲለን ጌታ ምስክሬ ሊያጠጣል። ማንም የተጠማ ቢኖር መጥቶ ይጠጣል። ሉቃስ 11:3 ላይ ደግሞ እንደዚህ ይላል፣ እንኪያስ እናንተ ክፉዎች ሆናችሁ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ እንኪያስ የሰማይ አባታችሁ ከመንፈሱ አብልጦ አይሰጥ። አያችሁ፣ ኢየሱስ እንኪያስ እኔ ክፉ ከሆንኩ በኢየሱስ ስም እንግዲህ እኔ ለልጆቼ ክፉ ነኝ፣ እኔ ለልጄ መልካምን ነገር መስጠት ካወቅኩኝ እንኪያስ የሰማይ አምላክ እንኪያስ ከመንፈሱ አብልጦ መንፈስ ቅዱስን አይሰጠን? ይሄ የታመነ አምላክ ነው። ኢየሱስ ታማኝ ነው፣ ሊሰጠን ነው፣ ሊያጓጓን አይደለም። ወገኖቼ እንግዲህ ይሄ ረሃብ ይግባባችሁ፣ እንደ ዋላዋ ኢየሱስን እንድትጠሙት። እዚህ ላይ ይሄንን ካልኩኝ መዝሙር እዛው 42:4 ላይ እንደዚህ ይላል፣ እየመራ እንትን ይላል። ይሄ ሰው በቤተ መቅደስ ውስጥ እንግዲህ አገልጋይ እንደነበረ እናያለን። ትካዜው የሚተክዘው በቃ አምላክህ ወዴት አለ ሲሉኝ፣ ዘወትር አምላክህ ወዴት ነው ሲሉኝ፣ እንባዬ በቀንና በሌሊት ምግብ ሆነኝ።
በቃ ያስለቅሰኛል። ጌታ ሆይ እኔ እኮ ቁጥር 4 ላይ አገለግል ነበረ፣ እሱ ትዝ ይለኛል። ህዝብህን ሳስወጣና ሳስገባ በበዓል ጊዜ ቁሜ ላንተ ምስጋና ሳመጣ ስመራ መሪ ነበር፣ ያገለግል ነበር። አሁን ግን አያገለግልም። አሁን ግን በስደት ምድር ነው ያለው። ግን የሚተክዘው የሚያዝነው ከእግዚአብሔር ጋር የነበረውን ፌሎሺፕ እያነሳ ነው። ወገኖች አሁን የሚያስተክዛችሁ ምንድን ነው? አሁን እንደዚህ በቃ እምባምባ የሚያስብላችሁ ምንድን ነው? አሁን ማገልገል ያቆማችሁ እውነት እናንተ አገልግሎታችሁን የምታስቡ ከሆነ እግዚአብሔርማ እንዴት ያገለገላችሁት ጌታ እንዴት እሱ አያስብም? እናንተ እንኳን ሳትረሱ እግዚአብሔርን አገልግየው እግዚአብሔርን እንደዚህ ብዬ ያላችሁ በስደት ያላችሁ ድሮ በኳየር ውስጥ ስታገለግሉ የነበራችሁ ድሮ መሪ የነበራችሁ ድሮ በቃ ቃል ስታካፍሉ የነበራችሁ እኔ ዛሬ በኢየሱስ ስም ጸልያለሁ። እግዚአብሔር ወደ አገልግሎታችሁ የሚመልስ የታመነ አምላክ ነው። እግዚአብሔር ታማኝ ነው ወገኖች። በቃ የተከዛችሁት በሱ ከሆነ እውነት በደረሳችሁት አገልግሎታችሁን ያስተዋችሁ ነገር በሱ ኢንጆይ አድርጋችሁ ካልተቀመጣችሁ እውነት አሁንም ያ የማገልገል ልክ እንደነዚህ እንደ ቆሬ ልጆች እሱ ነው ትካዜ ያላችሁ፣ እሱን ነው ማስበው ወደ መቅደስ መመለስን ወደ በቃ በምርኮ ከተያዝኩበት ምርኮ ተመልሼ እሱን ነው ሜዲቴት ማደርገው ያላችሁ እግዚአብሔር ይታደጋችኋል። በጌታ በኢየሱስ ስም ይታደጋችኋል። እንደ ዋለዋ ተጠሙት እንጂ እግዚአብሔር ደርሶ ካላችሁበት ማውጣት የሚችል አምላክ በእውነት ይታደጋል። በኳየር ያገለገላችሁ መሪ የነበራችሁ በአገልግሎት ውስጥ የነበራችሁ እናንተ እኮ ዛሬ አስባችሁት ጌታ ሆይ እግዚአብሔርስ ያገለገሉትን የሚረሳ አምላክ አይደለም። ቲጂ ከዚህ ቀደም ስትናገር እኔ ሰምቻለሁ። ፈረሱ እንኳን ሰው አንጥቶ አገልግሎት እኔም አይቻቃለሁ መንገድ ላይ አውጥቶ ይጥለዋል። እግዚአብሔር ግን ያገለገሉትን የማይጥል የታመነ አምላክ በእውነት እግዚአብሔር ታማኝ ነው። እግዚአብሔር አብቅተሻል በቃ ብሎ አይጥልም። እንዴ እዚህ ያገለገልሽኝ አሜሪካ ብለሽ ሄደሽ አሜሪካማ ባንቺ ላይ አረ አይልም እግዚአብሔር። እውነት ይሄ ከሆነ ትካዚያችሁ እግዚአብሔር አይልም። እግዚአብሔር ያነሳል። እግዚአብሔር ያገለገሉትን አይረሳም። እግዚአብሔር እንደ ሰው አይደለም ወገኖች። ግን ትካዚያችሁ ምንድን ነው? ይሄ ሁሉ ጊዜ የሚያስተክዘው በቃ ከእግዚአብሔር ጋር የነበረው ፌሎሺፕ ከመቅደስ ውስጥ የነበረው ስርዓት እሱ ነው የሚያስተክሰው። በሱ ተክዙ እንጂ በሱ እዘኑ እንጂ እግዚአብሔር ያነሳል። በሌላ ነገር አረካም በሉት እንጂ እግዚአብሔር ያነሳል። እግዚአብሔር ወደ ትራካችሁ ይመልሳችኋል። ወደ ነበራችሁበት አገልግሎት ይመልሳችኋል። ይሄ እኮ የቆሬዎች መሪ ነበር። አይገርማችሁም? ስመራ ይላል ህዝብህን ለበዓል ስመራ። በቃ እኔ ዝም ብዬ ኢማጂን ሳደርገው በቃ በዚህ ጋር ተሰለፉ፣ በዚህ ጋር ቁሙ፣ በዚህ ጋር ያለ ቅዳሴ የሚያስተባብር እግዚአብሔር በሹመት የሾመው አሁን ግን በስደት ውስጥ እግዚአብሔርን የማያመልክ በቃ ግን በውስጡ ግን ልቡ የምትቀልጥበት እግዚአብሔር ያነሳል። ቁጥር 42:5 ላይ ምዕራፍ 42:5 ላይ እዛው ላይ እንደዚህ ይላል፣ ነፍሱ የምትታወቅበት ጌታውን ለማገልገል። በቃ ነፍሴ ትታወካለች፣ ነፍሴ በውስጤ ታዝናለች። ለምን? በቃ ጌታዬን ለማገልገል። ያኔ በቃ በመቅደስ ውስጥ ከእግዚአብሔር ጋር ቅዳሴ ስቀድስ የነበረው ያንን ስርዓት በመናፈቅ የእግዚአብሔርን ሕልውና በመናፈቅ በቃ በሱ ነው ትካዜ፣ በሱ ነው ማዘኔ፣ በሱ ነው እያለ ሲያዝን እናያለንና ነፍሱ በውስጡ በቃ ትታወቅበታለች። እዚህ ጋር ያንን ክብር ናፍቆ ነው በውስጡ የምትታወቅበት። ኢየሱስ አሁንም የእግዚአብሔር ቃል ሲናገር ኢየሱስ አሁንም ክብሩን የሚጠሙትን ተድላን ማቴዎስ 5:6 ላይ እንደዚህ ይላል፣ ጻድቅ ግን የሚራቡና ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ይላል። እንግዲህ ወገኖቼ ይሄ ሰው ከክብሩ እንደሚጠግብ እንደዚሁ ያስታውቃል።
ለምን የእግዚአብሔር ቃል ሲናገር ጽድቅን የሚራቡና የሚጠሙ አሉ ማለት ነው። ዝም ብሎ በእግዚአብሔር ቤት ውስጥ ዝም ብሎን ቁጭ ማለት ይቻላል። ድኖ በክርስቶስ ኢየሱስ አምኖ ድኖ የእግዚአብሔርን ድምፅ የማይሰሙ ማለት ነው። እግዚአብሔር ቃል ድሮ ቲጂ በባለፈው ዕለታው ስታስተምረን በጎቼ የሚለውን በደንብ አድርጋ አብራርታልናለች። እንግዲህ ጠቦቶች አሉ። ጠቦቶች የእግዚአብሔርን ድምፅ እንደማይሰሙ በጣም በሚገርም ሁኔታ ስታስረዳን ነበር። በጎቼ ድምፅ የሚሰሙ ምንድናቸው? በግ የሆኑ ማለት ነው። በግ ደግሞ ምንድነው? ከጥንቸል የሚያደገ ከፍ ያለ እነሱን እግዚአብሔር እናገራቸዋለሁ። በጎቼ ድምፄን ይሰማሉ፣ ጥንቸሎቼ አላለም በጎቼ ነው ያለው ብላ ስታስረዳን ነበር። እና ወገኖቼ በእግዚአብሔር ቤት ውስጥ በግ መሆን ይጠበቃል። ጽድቅን ልንራብና ልንጠማ ይጠበቅብናል። ዝም ብሎ በእግዚአብሔር ቤት ውስጥ በተድላ መቀመጥ ሳይሆን እግዚአብሔርን በቃ ጽድቁንን መጠማት፣ በቃ ጌታ ሆይ ፌሎሺፕ ከእግዚአብሔር ጋር ማድረግ እለት እለት በቃ በምንም አረካም ጌታ ሆይ ይሄን ሰተኸኝማ አላቆምም ሌላ አለ ማለት ነው። ጳውሎስ ግርም ይለኛል። ሶስተኛ ሰማይ ሄድኩ እያገለገለ እኮ አይደለም ማለት በሜዲቴሽን ውስጥ ሆኖ ነው። ሶስተኛ ሰማይ ደርሼ አለ። አይገርማችሁም? በእግዚአብሔር ቤት ለካ ሌላ አለ። ቁጥር 7 ላይ እንደዚህ ይላል። ምዕራፍ 42 ቁጥር 7 ላይ በፏፏቴ ማስገምገም አንዱን ጥልቅ ሌላው ጥልቅ ይጠራዋል። ይሄ በጣም ብዙ ሚስጥር ያለው ክፍል ነው። ግን አንዱ ጥልቅ ሌላውን ጥልቅ ይጠራዋል ማለት የእግዚአብሔር ነገር ከሆነ ክብር ወደ ሆነ ክብር እያደገ መሄድ ነው። ወተት አለ፣ አጥንት አለ፣ ደሞ አለ። ደግሞ እንደነ ጳውሎስ ደግሞ ሶስተኛ ሰማይ ሄዶ ደግሞ ታምርና ጉድ በቃ ብነግራችሁ አንደርስታንድ እንዳታረጉትም ማየት ነው ያለባችሁ። ስለዚህ ተጠሙት ብሎ የዘጋው ደግሞ አለ። ሶስተኛ ሰማይ ለጳውሎስ ብቻ የተፈቀደ አይደለም። ለተጠሙ ሌላው ጥልቅ ሌላውን ጥልቅ ለሚጠራላቸው ከክብር ወደ ሌላ ክብር ይሄ ይሆንልናል። በእውነት ይሄ ይሆንልናል። ሌላ የእግዚአብሔር መገኘት በቃ ልብ የሚያቀልጥ የእግዚአብሔር መገኘት በቃ ጌታ ሆይ የሚያስብል የእግዚአብሔር ቃል ሲናገር ሐዋርያት 2 ቁጥር 1 ላይ እንግዲህ እናያለንና ሁሉም በአንድ ላይ ሆነው በአንድ ድምፅ ሲጸልዩ መንፈስ ከሰማይ መጣባቸው። ሲጸልዩ ነው የእግዚአብሔር ነገር ለተጠሙት ነው። በእውነት ለተጠሙት ነው ማለት ለፈለጉት። ድህነት ራሱ እኮ በፍቃድ ነው። እኔ አንድ ነገር አውቃለሁ፣ እግዚአብሔር በነፃ አድኖናል። ግን የእግዚአብሔር ክብር ግን አንዱ ላይ በጣም ፕሬዘንሱ ጨምሮ አንዱ ላይ ደግሞ የእግዚአብሔር ፕሬዘንስ አይታችሁ አታውቁም? ምንም ይሄ እኮ የሚታይና እውነታ ነው። አንዱ ጥልቅ ሌላውን ጥልቅ ጠርቶታል ማለት ነው። አንዱ በቃ ፕሬዘንሱ ከብዷል ማለት ነው በዛ ሰው ላይ። እግዚአብሔርን ክብር እንጠማዋለን። በቃ እንደ ኋላዋ እንደሷ ነው የእግዚአብሔርን ክብር የምንጠማው። መዝሙር 42 ቁጥር 8 እንደዚህ ይላል። በአዲሱ መደበኛ ትርጉም ነው ያነበብኩት ብያቸዋለሁና ለህይወቴ አምላክ የማቀርበው ጸሎቴ ነው ይላል። ለህይወታችሁ አምላክ ምን አላችሁ? ለህይወቴ አምላክ አለ የማቀርበው ጸሎቴ ነው። በአዲሱ መደበኛ ትርጉም ለህይወታችሁ አምላክ የኔ የህይወቴ አምላክ አለ ጌታ ነው። ምንድነው የምታቀርቡት? እነዚህ የቆሬ ልጆች እንደዚህ ይላሉ። ለህይወቴ አምላክ አመሰግነዋለሁ፣ እቀኝለታለሁ፣ ዘምርለታለሁ እያሉ ይናገራሉና ለህይወታችሁ አምላክ ምን አላችሁ? ምን የምታቀርቡት አላችሁ? እኔ ግን ምስጋና አለኝ። በቃ እኔ አመሰግነዋለሁ እግዚአብሔርን። ለህይወቴ አምላክ ማመሰግነው ምስጋና አለኝ። ለህይወታችሁ አምላክ የምታመሰግኑት ምስጋና ይኖራችሁ። በቃ ማለት ቤተክርስቲያን ስትሄዱ ለህይወታችሁ አምላክ ምን ይዛችሁ ነው የምትሄዱት? ስትጸልዩ የሚሰማ ነው። የህይወታችሁ አምላክ ይሰማል። ለሱ ምንድነው የምትሰጡት? ስትመላለሱ ከቅዱሳን ጋር ለህይወታችሁ አምላክ ምንድነው የምትሉት? ፕሊስ ይሄን በቃ ነቅተን በውስጣችን ይሄደው ሊደውልብን። ለህይወቴ አምላክ ምንድነው የምሰጠው? እዚህ ፕላትፎርም ላይ ቁጭ ስንል ምንድነው ምን ኤክስፔክት አድርገን ነው? ምንድነው ለህይወታችን አምላክ የምንሰጠው? መዝሙር 142 ቁጥር 8 ይሄንን ካልኩኝ መዝሙር 42 እዛ ቁጥር 9 ላይ አለቴ ኢየሱስ በቃ አትተወኝ አለቴ እያለ ይለምነዋልና ጌታ ኢየሱስ ይባረክ። እኛ ግን አለታችን ኢየሱስ
አልተወንም። በቃ ደርሶልናል። ጠላት እንዳሰበው አልሆነም። አለቱ ራሱ ኢየሱስ ለኛ ተመቶልናል። በመስቀል ላይ ሙቶልናል። እኛ ለምነን የቀረን አይደለንም። ለኛ ግን ኢየሱስ መጥቶ አድኖናል። መጥቶ ነፍሳችንን ታድጓታል። እና እንደዚህ ይላል ነፍሴ ቁጥር መጨረሻው ላይ የነፍሴ መታወክ የሚቆመው እግዚአብሔር ላይ ባለ ተስፋ ነው። ማለት የነፍሱ መታወክ ነፍሴ አታውኪ ተይኝ በቃ እያለ ይነግራታል። ግን የነፍሱን መታወክ ማቆሚያ ዊዝደም ይሄ ሰውዬ ሲናገር እናያለን። እግዚአብሔር ላይ ባለኝ እምነት ነው የነፍሴን መታወክ ጸጥ ማረጋት። ወገኖቼ የነፍሳችሁን መታወክ ጸጥ ልታረጉበት የምትችሉት አንድ ነገር እግዚአብሔር ላይ ባለ እምነት ነው። ይሄንን ከቁጥር 42 ይሄንን አይቻለሁኝ። እንደ ዋላዋ እንሆንላለሁ። በቃ መጨረሻ ላይ ይሄንን ነው እኔ መናገር የምፈልገው ከቁጥር 42 ውስጥ እንደ ዋላዋ በቃ በምንም ነገር የማንረካ አማራጭ የሌለን እንሆን፣ በጸሎታችን የማንቆም ሌላ ክብር የምንጠማ ይሄንን እንድትይዙልኝ እፈልጋለሁ። መዝሙር 43 እንግዲህ ቅድም እንደነገርኳችሁ መግቢያው ላይ መዝሙር 42 እና መዝሙር 43 አንድ አይነት መጽሐፍ ነው። መዝሙር 43 ከቁጥር 1 እስከ 4 ድረስ ከጠላት እጅ ለመዳንና በእግዚአብሔር ፊት እንደገና ተመልሶ ለመቆም የቀረበ ልመና ነው። ልክ እንደ 42 በቃ በእግዚአብሔር ፊት ለመቆም የቀረበ ልመና ነው። እግዚአብሔርን የማይፈራ ሕዝብ ቁጥር 1 ላይ ሲጀምር እንደዚህ ይላል። 5 ምዕራፍ ናት። አቤቱ ፍረድልኝ፣ ከጽድቅ ከራቁ ሕዝብ ክርክሬን ተከራከርልኝ፣ ከሸንጋይ ከንፈር ሰው አድነኝ እያለ ሲለምነው እናያለን። እንግዲህ ከጽድቅ ከራቁ ሕዝብ የሚለው በስደት የሄዱበትን አገር ያሉትን ህዝቦች እንደሆነ እዚህ ጋር እናያለን። እና ከነሱ በቃ አንተ ተከራከርልኝ። ወገኖች አንዳንድ ጊዜ ከጽድቅ ከራቁ ሕዝብ እግዚአብሔርን ከማያውቁ ሕዝቦች ማለት የእግዚአብሔር ምንም ነገር ከማይገባቸው ሕዝቦች እናንተ ፋይት አታድርጓቸው። እግዚአብሔር ይከራከራል፣ እግዚአብሔር ይፈርዳል። እናንተ ፍርዱን ለመስጠት እናንተ አትበይኑ። ይሄ መጽሐፍ የሚያስረዳው ከነሱ በቃ አንተን ከማያውቁ ሕዝቦች አንተ ፍረድልኝ ጌታ ሆይ። አንዳንድ ጊዜ እኮ አቅም እየኖረን ጌታ በቃ ይቅር ጌታ ሆይ አንተ ታያለህ ብሎ ማለፍ እንዴት ዊዝደም እንደሆነ እና አንተ ፍረድልኝ፣ አንተ ተናገር እያለ ይናገራልና ይሄንን እዚህ ጋር መናገር እፈልጋለሁ። ቁጥር 43 2 እና ቁጥር 42 9 አንድ አይነት ነገር ነው። እናንብበው። ቁጥር 43 ብርሃንህና እውነትህን ላክ፣ እነርሱ ይምሩኛል። ይሄ በጣም ደስ የሚለኝ ክፍል ነው። ብርሃንህንና እውነትህን ላክና እነሱ ይምሩኛል ይለዋልና እንግዲህ ስለ ብርሃን ስናይ እኛም የተማርንበት መማር የእግዚአብሔር ብርሃን በውስጣችን መጥቶ ነው እንጂ የእግዚአብሔር ቃል ሲናገር ዮሐንስ ምዕራፍ 1:1 ላይ ሁላችንም የምንወደው ቃል እንደሆነ ይሄንን አምናለሁ። ለምን በጣም የመጽሐፋችን ኪ ስለሆነ እንደዚህ ይላል። ከመጀመሪያ ጀምሬ ላንብበው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ላይ ያበራል፣ ጨለማም አላሸነፈውም ይላልና ለሰው ሁሉ የሚበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ። ወገኖቼ እንግዲህ ሁላችንም በጨለማ እንደነበርን የእግዚአብሔር ቃል ይናገራል። የቁጣ ልጆች ነበራችሁ ይላል። በጨለማ የነበርን ግን ያሸነፍንበት ማሸነፍ የእግዚአብሔር ብርሃን ወደ ህይወታችን ሲመጣ ነው። የእግዚአብሔር ብርሃን የበራበት ቦታ ላይ ጨለማ ሊቆም እንደማይችል የእግዚአብሔር ቃል ይናገራል። ለምን ሲናገር እግዚአብሔር ብርሃን ነው ይላል። ጨለማ በሱ ዘንድ ከቶ የለም ይላል። አንዳንድ ጊዜ አልገፋ ያላችሁ አልንቀሳቀስ ያላችሁ ነገር ካለ በቃ የእግዚአብሔር ብርሃን እንዲበራበት ጸሎታችሁን ቀይሩ። ጌታ ሆይ ያንተ ብርሃን ይብራበት። የእግዚአብሔር ብርሃን ጨለማን ገፎ ይጥ የቆምነውም በዛ ነው። በቃ ይነግረዋል እኮ ብርሃንህንና እውቀትህን ላክ፣ እነርሱ ወደ ተቀደሰው ተራራክ ያወጡኛል። በቃ እነሱ ናቸው የሚፈውሱኝ። የእግዚአብሔር ብርሃን ወደ ቀደሰው ተራራ ያስገባል።
ወደ እግዚአብሔር ዓለም ያስገባል። እግዚአብሔር ብርሃን ነው ካለ ጨለማ የለም። ስለዚህ አንዳንድ ጊዜ አልሆን ካለ ነገር ላይ ልንጠራ የሚገባው የእግዚአብሔርን ብርሃን ነው። ወገኖቼ ስትጸልዩ ቤታችሁ የእግዚአብሔር ብርሃን ና በሉ። አልነቃነቅ ካላችሁ ጸሎት ላይ አልሄድ ካለ ነገር ላይ የእግዚአብሔር ብርሃን ይብራበት። የእግዚአብሔር ብርሃን ሲበራበት ጨለማ ስፍራውን ይለቃል። ለምን? እግዚአብሔር ባለበት ጨለማ ስለማይቆም። መዝሙር እዛው ላይ መዝሙር 43:4 ላይ ፍጹም ደስታዬ ወደ ሆነው አምላኬ እሄዳለሁ፣ ፍጹም ደስታዬ ወደ ሆነው አምላኬ እሄዳለሁ ካልኩ በኋላ እሺ እኔ በአዲሱ መደበኛ ትርጉም ነው ያጠናሁትና ላንብቦ። በአዲሱ መደበኛ ትርጉም እንደዚህ ይላል፣ እኔም ወደ እግዚአብሔር መሠዊያ አቀናለሁ፣ ፍጹምም ደስታዬ ወደ ሆነው አምላክ እሄዳለሁ። እግዚአብሔር አምላኬ ሆይ በበገና አመሰግንሃለሁ። ማለት የእናንተ ፍጹም የሆነው ደስታችሁ መቀዳት ያለበት ከእግዚአብሔር። ዛሬ በኢየሱስ ስም ይሄ በልባችን ላይ ይቀመጥ። ፍጹም ደስታችን የሚወጣው ከእግዚአብሔር ዘንድ ነው ወገኖቼ። ፍጹምነትም ያለው እግዚአብሔር ጋር ነው። ፍጹም የሆነም ደስታ መውጣት ያለበት ከእግዚአብሔር ዘንድ ነው። አሁን የምናገኘው አንዳንዱ ነገር እውነት ፍጹም የሆነ ደስታ አይደለምና በሱ ረክታችሁ እንዳትቀመጡ፣ ፍጹም ወደ ሆነው አምላካችሁ ሂዱ። ፍጹም የሆነው ደስታ ደግሞ ራሱ ጌታ ኢየሱስ ክርስቶስ ነው። ምስጋናን አምጡለት። በቃ በበገና አመሰግነዋለሁ አለ። እግዚአብሔር የሚመሰገን አምላክ ነውና ስንዘምረው አስበነው ፍጹም ለሆነው ነው። ለደስታዬ ነው። ለደስታዬ ምንጭ መዝሙር 42 እና መዝሙር 42 ቁጥር 11 እና መዝሙር 43 ቁጥር 5 አንድ አይነት መዝጊያ ነው ያለው። ቅድምም እንዳየነው እንደዚህ ይላል፣ በቃ ነፍሴ ሆይ ለምን ትታወኪያለሽ? ለምንስ በውስጤ ታውኪኛለሽ? ተስፋሽን በአምላክሽ ላይ አድርጊ፣ አዳኝሽ አምላክሽ ገና አመሰግነዋለሁ። በአዲሱ መደበኛ ትርጉም ነው። በቃ ተስፋሽን በእግዚአብሔር ላይ አድርጊ። ነፍሳችሁ የምትወተውታችሁ መቼ ነው የማገለግለው? መቼ ነው እግዚአብሔርን በቃ ክብሬን የሚመልሰው? መቼ ነው ከእግዚአብሔር ጋር ፌሎሺፕ የሚጨምረው? መቼ ነው የምትሉ ተስፋችሁን እግዚአብሔር ላይ አድርጉ። ደግሞ ተስፋ ስታደርጉ እግዚአብሔርን አመሰግነዋለሁ፣ እሱን አመሰግነዋለሁ፣ ምስጋናዬ አይቆምም፣ እቀጥላለሁ በማለት እግዚአብሔር ላይ ተስፋችሁን አድርጉ። በእግዚአብሔር ታመኝ ይላታል። በቃ የፊቴን መድኃኒት አምላክ አመሰግነው ዘንድ በእግዚአብሔር ታመኝ። በእግዚአብሔር በመታመን ከእግዚአብሔር የሆነን ምሕረት እንቀበላለን ወገኖች። እግዚአብሔር ለታመኑበት ልጆቹ መታመንን ያውቃል። ከእግዚአብሔር ዘንድ እግዚአብሔር በመጽሐፍ ቅዱስ ውስጥ እኔ በጣም እገረማለሁ። በእምነት በጣም ይደነቅ ነበር። ኢየሱስ በምድር ላይ በነበረ ጊዜ ይቆማል። እምነትሽ አድኖሻል፣ እንደዚህ ያለ እምነት አላየሁም ይላል እና እግዚአብሔር እምነታችን የሚያስደንቀው አምላክ። ስለዚህ በእግዚአብሔር ደግሞ እንድንታመን እግዚአብሔር ይፈልጋል። ጌታ ኢየሱስ ይባርካችሁ። ከምዕራፍ 43 ይሄንን ያየው ምዕራፍ 44 ላይ እሄዳለሁ። ምዕራፍ 44 ላይ እስራኤል እንግዲህ ምዕራፍ 44 ላይ መጽሐፉ ሲናገር እንደዚህ ይላል፣ ብሔራዊ ሰቆቃ ብሎ ይጠራዋል። የብሔራዊ ሰቆቃ ይልና ለመዘምራን አለቃ የቆሬ ልጆች ትምህርት ይለዋል ምዕራፍ 44 እና እንደዚህ ይላል ምዕራፍ 44 እስራኤል በጠላት ከፍተኛ ሽንፈት ካደረሱባት በኋላ በስቃይ ውስጥ ሆና ያቀረበችው ጸሎት ነው። ማለት በቃ ከፍተኛ በቃ ስቃይ ውስጥ በደል ውስጥ ሆና ለእግዚአብሔር ያቀረበችው ጸሎት ነው። ለምን የሚል ጸሎት ነውና ከምዕራፍ 44 ከ1 እስከ 8 እግዚአብሔር ከዚህ ቀደም ስለሰራቸው ድል ያቀረቡት ምስጋና ነው። ከ1 እስከ 8 በቃ እግዚአብሔር በአባቶቻቸው ስለሰራው፣ እግዚአብሔር ስለሰራው በነሱ እስራኤል ላይ ስላደረገው ተአምራት፣ በአባቶቻቸው አልፎ የእግዚአብሔር ክንድ ደምቆ እንዴት እንደታየ የሚናገሩበት ክፍል ነውና በድካማችን ጊዜ አሁን እኔ እዚህ ጋር መናገር የምፈልገው ምዕራፍ ላብሮ እንደዚህ ይላል፣ አምላኬ ሆይ በጆሮ ይቅርታ በጣም
አቤቱ በጆሮአችን ሰማን፣ አባቶቻችንን በዘመናችን በቀደመው ዘመን የሰራኸውን ስራ ነገሩን። ማለት ይሄንን ብሎ ነው የሚጀምረው። ሰምተናል፣ በጆሮአችን ሰምተናል፣ አባቶቻችንም ነግረውናል ይላል። በድካማችን ጊዜ ወገኖቼ የቀደመውን የእግዚአብሔርን ክብር ስራ እያነሱ መጸለይ መጽሐፍ ቅዱሳዊ ነው። አንዳንድ ጊዜ ድካም ሲሰማን አባታችን የቀደመውን ስራህን እናውቃለን። ለምንድን ነው የዕብራውያን ጸሐፊ ምዕራፍ 11 ላይ ሲናገር እንደዚህ ይላል። ስለ እምነት አባቶች ያወራል፣ ስለ ኖህ ያወራል፣ ስለ አብርሃም ያወራል፣ ስለ አቤል ያወራል፣ ኢቭን ስለ ሳራ ያወራል። አምነው ሞቱ እያለ ይናገራል። ስለ ሙሴ ደግሞ ለጊዜያዊ ከሚገኝ ከኃጢአት ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን ለመቀበል ወሰነ እያለ የቀደሙትን አባቶች እያነሳ እግዚአብሔር ደግሞ በእነሱ ላይ ስለሰራው ስራ፣ እግዚአብሔር በእነሱ ላይ ስላደረገው ድል የምንሰማው መጽሐፍ ቅዱሳዊ ስለሆነ ነው። እግዚአብሔር አንዳንድ ጊዜ ድካም ውስጥ ስንሆን እግዚአብሔር እኮ ሰርቷል እንዴ! ሙሴ እኮ በኃጢአት አልደሰትም እምቢ ብሎ በቃ እምቢ ለጊዜያዊ ከሚገኝ ከኃጢአት ደስታ እምቢ ብሎ እኮ ከእግዚአብሔር ሕዝብ ጋር መከራን መቀበል ወስኗል ብለን እንድናስብ ነው ይሄ መጽሐፍ የተጻፈልን፣ እንድናይ አባቶቻችን ላይ ሰርቷል እግዚአብሔር። ስለዚህ እኔ ዛሬ ኃጢአትን አላደርግም። አረ እግዚአብሔር ታማኝ ነው፣ እኔ አላደርግም። በቃ እግዚአብሔር ያጸናኛል። ሙሴን አጽንቶታል እግዚአብሔር። በሙሴ እኮ እግዚአብሔር ሰርቷል። ስለዚህ እኔ ዛሬ ይህንን አላደርግም ብለን እንጂ ሙሴ ዋው የሚገርም ማን ኦፍ ጋድ ነው የሚገርም ነው ሙሴ ብለን እንድናልፍ ሳይሆን ሙሴ ላይ የሰራውን እግዚአብሔር ዛሬ በእኔ ላይ ትሰራለህ፣ ትምህርት እንዲሆነን ነው ካለንበት ነገር እንድንሻገርበት፣ አሁን በቃ ባርባር ከሚለን ነገር እነሱን እያሰበ እንድንቆም እግዚአብሔር ቃል ይደግፈናል። እዚህ ጋር ያው እነሱ የሚጸልዩት በአባቶቻችን የሰራ በእነሱ ያደረከውን አናውቃለን የሚሉት እንደ መጽሐፍ ቅዱስ እኛም እንደዚህ ብለን እንድንጸልይ የእግዚአብሔር ቃል ይደግፈናል። ደግሞ ከነ ሙሴም በላይ ደግሞ እኛ ጌታ ረድቶን የምንጠራዋለን የአዲስ ኪዳን ሰዎች ስለሆነ የእግዚአብሔር ቃል ሲናገር ዕብራውያን 12 ከምዕራፍ 1 እስከ 2 የእምነታችን ራስና ፈጻሚ የሆነው ኢየሱስ ይላል። እንደ ሙሴ ላይ እንኳን ስተት ብናይ አለቱን ሁለቴ መታደ ሙሴ ሳተ እንኳን ብንል ያልሳተ ደግሞ አለ። የእምነታችን ጀማሪና ፈጻሚ ኢየሱስ የሚባል ምንም እንከን ማናወጣለት ይሄንን ባያረገው ኖሮ እማንለው ግን የሌለው ማለት ነው። ማየት ከፈለግን ደግሞ እሱን ደግሞ እያየን አሁን ከገባንበት መከራ አሁን ከምናሳልፈው ችግር የምንወጣበት ደግሞ እሱን ደግሞ እያየን ደግሞ እንድንሻገር እግዚአብሔር ቃል ይደግፈናል። ምዕራፍ 44 እዛ ቁጥር 3 ላይ እንደዚህ ይለዋል። ድል ከእግዚአብሔር ዘንድ እንደሆነ ይናገራል። የፊትህ ብርሃን ነው ለኛ ድል የሆነን፣ አብሮነትህ ነው እኛን በቃ አባቶቻችንንም የጠበቀው ያንተ የፊትህ ብርሃን ነው እንጂ ድል ካንተ ውጪ የለም። አብሶ ለእስራኤል ድል ከእግዚአብሔር ውጪ፣ ለኛ ድል ከእግዚአብሔር ውጪ የለም። ወገኖቼ ድል ከእግዚአብሔር ውጪ ለክርስቲያን የለም፣ በእውነት የለም። በቃ ለምን የኛ ምድራዊ ህይወታችን እኮ ከእግዚአብሔር ጋር የምናሳልፈው ጊዜ ይሄ እኮ አፓረንት የወጣንበት ነው፣ በላይ የምንሄድበት ነው። ስለዚህ ድሉ የሚቀጥል የሚሆነው እንደ እግዚአብሔር ቃል ስንኖር። ስለዛ ነው የእግዚአብሔር ድል የሚያስፈልገን ያለ ኩነኔ የምንቀበለው ስለሆነ ድሉ እግዚአብሔር እየሰራ ስራውን ደግሞ ለኛ የሚሰጥ። እኔ እኮ እግዚአብሔር ይገርመኛል። በሙሴ ውስጥ ያልፍና ያገለግልና ይሰራና ህዝቡን አሻግሮ ምናምን ሙሴን ደግሞ በቃ ሙሴ በሙሴ ውስጥ ገብቶ ዋው ሙሴ እንላለን። እየሰራ በቃ ተሰሚነትን የሚሰጥ እግዚአብሔር በእኛ ውስጥ ይገባና ይሰራና እግዚአብሔር ደግሞ እንድንሰማ ደግሞ የሚያደርግ እሱ እግዚአብሔር የታመነ አምላክ ነው። ድል ከእግዚአብሔር ዘንድ ነው። ቲጂ ስትናገር በጣም ልቤ ላይ የሚቀር ሐሳብ አለ። እንደዚህ ትላለች፣ መወደድንም በሰው ውስጥ የሚያስቀምጥ እግዚአብሔር ነው፣ መረሳትንም በሰው ውስጥ የሚያስቀምጥ እግዚአብሔር ነው። ጌታ ኢየሱስ እና ድል ካንተ ዘንድ ነው እያለ ሲናገር እናያለን። እና አሁን እንደዚህ ይላል ቁጥር 16 ላይ አሁን ግን ትተህናል፣ እንደተውከን ደግሞ የምናውቅበት ደግሞ መንገድ አለ። አውቀናል በቃ ጌታ ሆይ አሁን ግን ተውከን። ለምን ተውከን? ሽንፈት
ሽንፈትን አግኝተን ሽንፈት በእኛ ላይ ሆኗል። በጠላቶቻችን ፊት በቃ አፍረናል። በጠላቶቻችን ፊት ተሸማቀናል፣ ተሰደናል። በጠላቶቻችን ፊት ትተህናል፣ እንደተውከን በዚህ እናውቃለን። አንተ ነህ ደግሞ ይወቅሱታል እዛው ጋር አንተ ነህ የተውከን፣ እኛ አልተውንህም። አንተ ነህ የረሳህን፣ እኛ አልረሳንህም። እኛ እኮ አልበደልንም። ከቁጥር 18-20 ላይ እንደዚህ ይለዋል፣ ለኪዳናችን ታማኝ ነን፣ አልተውንም፣ አልረሳንህም አንተን። ለምን በጻድቅ ሰው ላይ ይሄ ይሆናል? ለምን ኢዮብን አጥንተናል። ይሄንን ክፍል ብዙ አልቆይበትም። ማለት ለምን በጻድቁ ላይ ይሆናል? ይሄ በጠላቶቻችን እጅ አሳልፈህ የሰጠህን በድለን አይደለም፣ በድለው አይደለም፣ ኪዳናችንን አፍርሰን አይደለም። ታዲያ ለምን ተሸነፍን? በአባቶቻችን ሰርተሃል፣ እናውቃለን የድል አምላክ እንደሆንክ። ታዲያ ምን ነው እኛ ላይ ኪዳን ሳናፈርስ ለምን? በቃ አንዳንድ ጊዜ ያስብላል። ለምን ጌታ ሆይ እኔ እኮ በቃ አስራቴን እሰጣለሁ፣ መባይን እሰጣለሁ። እግዚአብሔር ሆይ ደግሞ በመውጣት በመግባቴ በታማኝነት ነው፣ ሰው ወዳለሁ፣ በቅንነት ነው የምኖረው። እግዚአብሔር ሆይ አንተን እያገለገልኩኝ ነው የምኖረው፣ አንተን ፈርቼ ነው የምኖረው። ለምንድን ነው ይሄና ያ የሆነብን? ለምን? ኦፍኮርስ እንላለን። ለምንማ ይባላል። ለምን እግዚአብሔር ይጠየቃል። እነዚህ የሚጠይቁት እንደዛ ነው። ለምን እንድንሸነፍ ፈቀድክ? ለምን እግዚአብሔር ሆይ ለምን? እኛ እኮ አልከዳንህም፣ እኛ እኮ አልተውንህም፣ እኛ እኮ ታምነናል ማለት ኪዳንን አልረሳንም። ለምን በቃ ለምን በተንከን? ለምን የሚል ጥያቄ በጣም እዚህ ጋር ይጠይቁታልና ወገኖቼ፣ እኔ ግን አንድ ነገር ገባኝ ይሄንን እያነበብኩኝ። እግዚአብሔር አዋቂ ነህ ማለት ለካ የብልሆች ቋንቋ ነው። አንዳንድ ጊዜ ብልህ መሆን ካማራችሁ በቻሌንጃችሁ ጊዜ እግዚአብሔር አንተ አዋቂ ነህ፣ እግዚአብሔር ታውቃለህ፣ አንተ አዋቂ ነህ። በቃ መንገድን እግዚአብሔር እኛ አንመራውም። በዚህ ጋር ነው የምትሄደው እግዚአብሔር ወይ የምትባርከኝ በዚህ ወይ ነው እግዚአብሔር ወይ ይሄንን ስላደረኩ አንተ በዚህ ነህ አንለው። የመባረኪያን መንገድ ለእግዚአብሔር አንሰፋለት። ከምናረገው ነገር ጋር እግዚአብሔር በዚህ ጋር ነህ እያልን እግዚአብሔርን የሆነ ቦክስ ውስጥ የምንከተው አምላክ አይደለም። አዋቂ ነህ ማለት የጠቢቦች ንግግር እንደሆነ ተረዳው። ምዕራፍ 42 ምዕራፍ 44 ቁጥር 22 ላይ ጌታችንን ማግኘታችን በስኬታችን ማለት ጌታን እንደግል አዳኝ አድርገን መቀበላችን ወይ ደግሞ በእግዚአብሔር ዘንድ በጽድቅ መመላለሳችን ለአገልግሎታችን ዋስትና አይደለም። ማለት የሆነ የተለያየ አገር እኔ ማገልገል አለብኝ እኮ የሚገርመኝና የምንልበት አይደለም። ኦር ደግሞ ምድር ላይ ባለ ነገር ብቻ እግዚአብሔርን እኔ በጻድቅ እኮ ሄጃለሁ፣ ምድር ላይ ባለው ነገር እንዴት አትባርከኝም ብለን የምንጠይቀው አይደለም። ማለት በቃ እንደዛ የምንለው አምላክ አይደለም። እግዚአብሔር እዚህ ባለን ነገር አወራርዶ ብቻ የሚሰጥ አምላክ አይደለም። ብቻ የምትለውን ጨምሯል። እግዚአብሔር በምድር እንደሚባርክ እግዚአብሔር ቃል በደንብ ይናገራል። በምድር 100 እጥፍ ይላል። ግን ሁሉ ጊዜ ከእግዚአብሔር ጋር ያለን ፌሎሺፕ በዚህ ነው የምትከፍለኝ፣ አሁን ባለሁበት አገልግሎት ነው የምትከፍለኝ ካልን በጣም ሚስ አድርገናል። ለምን እነ ጳውሎስ በምድር ላይ አልተከፈሉም? እኔ አሁን ጳውሎስ በምድር ላይ አለመከፈሉ አይገርማችሁም? ምን ነገርህ? በእውነት በጣም ይገርመኛል። ዮሐንስ ታማኝ አገልጋይ ነበር። መቀላት፣ መሳዋት ለተሻለ ነገር እግዚአብሔር ፈጥሮናል ማለት ነው ወገኖች። ምንም ሮሜ 8:34 ላይ 36 ላይ እንደዚህ ይላል፣ ስለ አንተ ቀኑን ሁሉ እንጋደላለን፣ እንደሚታረድ በጎች ተቆጠርን ተብሎ እንደተጻፈ ነው። ምዕራፍ 44 ቁጥር 22 ላይ ያለውን ቃል ጳውሎስ በሮሜ 8:36 ላይ የተናገረው ቃል በቃ ስለ አንተ ቀኑን ሁሉ እንጋደላለን፣ እንደሚታረድ በጎች ተቆጠርን ተብሎ እንደተጻፈ ነው። ኮት አድርጎ መዝሙር ላይ የተጻፈውን ኮት አድርጎ ዳዊት ጳውሎስ ሮሜ ላይ ይናገረዋል። ወገኖቼ አንዳንድ ጊዜ የምናውቀው ነገር እኮ ነው፣ የሚገባን ነገር ነው።
እንደዚህ አይደለም የምንለው ነገር ግን በቃ ዶንት እንደ ለጌታ ስንል እንደማናቀው እንሆናለን። በቃ ተው ነው እንደ በጎች ተቆጠር ላንተ ብለን። እንግዲህ ዳዊት እዚህ ጋር እነዚህ ይሄ የመዝሙረኛው ጸሐፊ ሲናገር በቃ እንደዚህ እኮ ነው ላንተ ብለን እኮ እንደዚህ እንኳን እያደረግክብን እኛ ግን እንደዚህ በቃ እስክንጋደል ድረስ እንጠብቅሃለን። እነ ጳውሎስም ይሄንን ይናገሩታል። በቃ ተቆጠርን፣ ስለ አንተ ቀኑን ሁሉ እንጋደላለን። ስለማን? ስለ እግዚአብሔር። ስለ ስማችን አይደለም፣ ስለ አገልግሎታችንም አይደለም። በእውነት ስለ አገልግሎታችን አንጋደልም። እንደ አገልግሎቱ የእግዚአብሔር ከሆነ እኔ ለምንድን ነው ስለ አገልግሎት የምጋደለው? ስለ እግዚአብሔር ግን እንጋደላለን። የእግዚአብሔር ሐሳብ ደግሞ ሰውን ለማዳን ስለሆነ ሰውን ለማዳን ግን እንጋደላለን። የእግዚአብሔር ወንጌሉ እንዲደርስ ግን እንጋደላለን። ሰዎች ነፃ እንዲወጡ ግን እንጋደላለን። መጋደላችን ስለ እግዚአብሔር። ወገኖች ስለ ሚኒስትሪያችሁ አትጋደሉ አላለንም። እግዚአብሔር እዚህ ጋር አላስተማረንም። የሚጋደሉት ስላንተ፣ ስለ ትክክለኛው ወንጌል በቃ እንዳይበረዝ ወንጌሉ ሰዎች ነፃ እንዲወጡበት ሕግ አድ እንዳይደረግበት እንደዚህና እንደዛ የሚል አገልግሎት እንዳይጨመርበት ፍጹም እግዚአብሔር ብቻውን ያድናል፣ እሱ ኢየሱስ የሞተው ብቻውን ያድናል ስለሚለው ስለሱ ግን እንጋደላለን። በቃ እንሞታለን ስለሱ። እንደ በጎች ተቆጠርን። እዚህ ማለት አንዳንድ ጊዜ ይሁን አንዳንድ ሰዎች ጋር እኮ ትተነው የመጣነውን አንፈልገውም ብለን የመጣነውን ነገር እንደ ፋራ ተቆጥረንበት ወይ እቺ ምናምን ግን ስለ እግዚአብሔር ግን እሱ ጀግንነታችን ነው። ስለ ወንጌሉ ግን እሱ ክብራችን ነው። ወገኖቼ ይሄንን እንደዚህ ይላል ለመዳን። አሁን ይሄንን መጽሐፍ ስናል እውነት ነው ሰቆቃ ነው፣ ህዝባዊ ሰቆቃ ይለዋል። ግን ከዛ ባሻገር ደግሞ የምናየውበት ለመዳን የተደረገ ጸሎትን ያመለክታል። ተቤዠን እያሉ ይለምኑታል። ተነስ እግዚአብሔር ሆይ፣ ንቃ እግዚአብሔር ሆይ፣ ካንተ ምን ይሰወራል? አረ እየን እግዚአብሔር ሆይ፣ እኛ እኮ ጻድቅ ነን እግዚአብሔር ሆይ፣ ንቃ፣ ተቤዠን፣ በቃ ተቤዠን ይሉታል። በምርኮ የነበሩ ህዝቦች ናቸው። ኦፍኮርስ ይሄ አውዱናል አልስትም። በምርኮ የነበሩ ህዝቦች ናቸው። በቃ እንዲቤዣቸው እግዚአብሔር ነው የሚለምኑት። ግን እዚህ ውስጥ እግዚአብሔር እንዴት እንደተቤዠን አየሁበት። ተቤዠን ሲሉት እግዚአብሔር እንዴት እንደተቤዠን አቤት ድንቅ እኮ ነው ጌታ ያደረገውን ነገር። እኔ ባይዘው ደስ ይለኛል ስለ እግዚአብሔር ሳወራ። ለምን እሱ ባይሆን ኖሮ ማንም ወደ እኔ እንደማይመጣ ስለማውቅ የእግዚአብሔር መቤዠት እኔ ጋር አይቀልብኝ። የእግዚአብሔር መቤዠት እኔ አይቀልብኝ ወገኖቼ፣ የእግዚአብሔር መቤዠት አይቀልብን። በመስቀል ላይ መሞቱ አልፈልግም ላልኩት ከሱ አጌንስት ለሄድ ነው። በቃ ወደዛ ብለን ፊታችንን ላዞር ነው። ለኛ ተቤዠን። እነ ዳዊት በመዝሙረ ዳዊት መጽሐፍ ተቤዠን እያሉ ሲለምኑት፣ እኛ ጋር ግን መቤዠቱ በመስቀል ላይ መጣልን። እናንተ በመስቀል ላይ ሙቱ፣ ተነስ ይለዋል። በቃ አድነን፣ ተነስ፣ ንቃ ጌታ ሆይ። እግዚአብሔር የሚተኛ አምላክ አይደለም። እኛ ግን በሶስተኛው ቀን ሞትን ድል አድርጎ ተነስቶ አዳነን። እናንተ ለኛ ግን ተነሳ፣ ሞትን ደምስሶ በሶስተኛው ቀን ሞትን ድል አድርጎ። ይሄ የአዲስ ክርስቲያን ጸሎት አይደለም፣ ወይ ደግሞ ለአዲስ ክርስቲያን የሚነገር ጌታ ምስክሬ አይደለም። በሶስተኛው ቀን ሞትን ድል አድርጎ ተነሳ የሚለው የማያስደነግጠን ከሆነ ጌታ ሆይ እርዳን እንበል። በቃ ማለት የጌታ መሞት ሲነገር የሆኑ አዳዲስ ልጆችን የምንጠብቅ ከሆነ በቃ ጌታ ይርዳል። በእውነት ጌታ ይርዳል። እኔም ጌታ ይርዳል። ለምን የመቤዠቱ ሚስጥር እንዲሁ እንደዚህ በቃ የሚያረጅ አይደለም። ማን ይደርስልን ነበር እግዚአብሔር ባይቤዥ?
ወይኔ ጉዴ ፈላ። እኔማ ጉዴ ፈላ። ጌታ ባይደርስልኝ ኑሮ ይቅርታ በጣም እና በኤፌሶን ምዕራፍ 1:7 ላይ እንደዚህ ይላል፣ በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘ። ማለት ውድ ልጁ ለኢየሱስ ለአብ ውድ ልጁ ነው፣ ትርፍ ልጁ አይደለም። የኛ ቤዛነት በውድ ልጁ ውድ ትርፍ አይደለም። እዚህ ጋር ወይ ደግሞ የሆነ የማያመው ልጁም አይደለም። የሚያመው በመስቀል ላይ ሲበሳ የማያመው ልጁ አይደለም። የሚያመው ልጁ ለአብ ውድ ልጁ በሱ የተደረገ ቤዛነትን አገኘን። ወገኖቼ ለኛ ኢየሱስ ነቅቷል። በሶስተኛው ቀን ሞትን ድል አድርጎ ተነስቷል። ኢየሱስ ሞትን ድል አድርጎ ተነስቶ እኔና እናንተን ዛሬ ተቤዥቶናል። ሮሜ 8:15 የባርነትን መንፈስ አልሰጣችሁም ይላል። ለባርነት መንፈስ አልተሰጠንም። በቃ አሁን ባሪያ አይደለንም። አሁን የሚገዛን የለም። አሁን ለኃጢአት አንገዛም። የኃጢአት ባሪያ አይደለንም። የህግ ባሪያም አይደለንም። ከህግ በላይ ነን፣ ከጸጋ ግን በታች ነን። ያዳነን ጸጋው ስለሆነ የባርነትን መንፈስ አልሰጠንም ጌታ። ማቴዎስ 10:41 ላይ እንደዚህ ይላል፣ እንድናገለግለው ሳይሆን እሱ ለእኛ ቤዛ ለማድረግ ነው የመጣው። ማለት ነፍሱን ለእኛ ቤዛ ለማድረግ እንጂ ኢየሱስን እንድናገለግለው አልነበረም በምድር ላይ የመጣው። ለዛ ይመስለኛል ማርታን ሲያያት ዝም ብላ ጥፍ ዘርጋ ትላለች፣ ማለት ትንጎዳጎዳለች። በቃ እሱን ለማገልገል ጥፍ ዝርግት ምናምን ትላለች፣ ሚስ አድርጋለች። ኢየሱስ በምድር ላይ የመጣው በቃ ለመሞት ነው፣ ለኔና ለእናንተ። ለማርታ ለራሷ ቤዛ ሊሆናት ነው የመጣው። ለዛ ነው ባካኝ አላት። ያደረገችው ነገር ቤስት ነው። ኢየሱስን ለማብላት ነው የሮጠችው፣ ግን ሚስ አደረገችው። ባካኝ አላት። እኔ የመጣሁት እኮ አንቺ እንድታበይኝ አይደለም። እኔ የመጣሁት እኮ ከአንቺ ጋር ቡና ልጠጣ አይደለም። እኔ የመጣሁት አንቺ ጓዳ በምትሰሪው ምግብ ኢንጆይ ላደርግ አይደለም። እኔ የመጣሁት እንድታገለግኝ ሳይሆን እንድሞትልሽ ነው። ስለዚህ ነይ ያለ ማርያምን ሲያያት ግን መልካምን እድል መርጣለች አለ። በኢየሱስ ስም ዛሬ በቃ መልካም እድል፣ ባለፈው ለታም ተናግሬዋለሁ። መልካም እድል በእግዚአብሔር ዘንድ ላይ ከእግዚአብሔር ጋር ያለውን ፌሎሺፕ፣ ከእግዚአብሔር ውስጥ ያለውን ነገር መምጠጥ ነውና ወገኖቼ፣ የተቤዠንበት መቤዠት በውድ ልጅ የተደረገ ቤዛነት ነው እና 4 ነገሮችን መናገር እፈልጋለሁ፣ ከዛ ጨርሳለሁ። ምድር ላይ የመጨረሻ ቤታችን አይደለም ወገኖች። ምድር ላይ ይህንን በቃ እንዲቀርላችሁ እፈልጋለሁ። ምድር የመጨረሻ ቤታችን አይደለም። አለ የመጨረሻ ቤታችን አለ። ለተሻለ ነገር ተፈጥረናል። ማለት ለከበረ ነገር ነው እግዚአብሔር የፈጠረን እንጂ እዚህ ምድር ላይ እንድንቀር አይደለም። ምድር የመጨረሻ ቤታችን አይደለም። የተሻለ አለ። ለተሻለ ነገር እግዚአብሔር ፈጥሮናል። በቃ ይሄንን እንዲቀርላችሁ ፈልጋለሁ ከዚህ ምዕራፍ ውስጥ። በሁለተኛ ደግሞ ምድር ላይ የምንኖረው ጊዜ የህይወታችን ሙሉ ታሪክ አይደለም። የህይወታችን ሙሉ ታሪክ ምድር ላይ የምንኖረው አይደለም። ስለዚህ በቃ ሲሰርቧችሁ ስርቡ ላይ አይሄድም ወገኖቼ። ላይ የሚሄደው እንደ እግዚአብሔር ቃል ስትመልሱት ነው። ተባረክ። ሲገፋችሁ በቃ ዞር በሉ። በቃ እንደ እግዚአብሔር ቃል ምድር ላይ በሶስተኛ ደረጃ ለእግዚአብሔር ታማኝ መሆን በስራ ወይም በአገልግሎት ስኬታማ ለመሆን ዋስትና አይደለም። ማለት ለእግዚአብሔር ታማኝ ስንሆን ቅድም እንዳልኳችሁ ነው። ምድር ላይ ባለ ነገር በሚታይ ነገር እግዚአብሔርን እንካ በንካ
አምጣና ይኸው አረኩ ይኸው የምንለው አይደለም። አለ ለተሻለ ነገር ተፈጥረናል። እዛ ግን ይከፈለናል። ስለዚህ ፎከስ አድርጋችሁ መስራት ያለባችሁ የላይኛው ነው። አራተኛ በጊዜያዊ ሽልማት ላይ ትኩረት አታድርጉ። ማለት ጊዜያዊ ሽልማት እዚሁ ምድር የምትሰጠን እዚሁ ምድር ዋው ፕስ ክስ ምናምን ዋው የምትለን በጊዜያዊ ሽልማት ላይ ፎከስ አናድርግ። አለ ወገኖች፣ እንቆማለን፣ እኔ ሄዳለን፣ በበጉ ፊት ደግሞ እንቆማለን። እኔ ይሄንን በእያንዳንዱ ክርስቲያን ውስጥ ቢታተም እንዴት ደስ እንደሚለኝ። እንቆማለን ደግሞ በጌታ ፊት ደግሞ ስንቆም እንደየስራችን አለን። በቃ የሚገላበጥ ደግሞ አለ። ወይኔ በጌታ ፊት እንደዚህ የኔ ፋይል እንደዚህ ይገለጣል። ለሱ እንስራ፣ ለሱ እንኑር፣ ለሱ እንስራ። በጌታ በኢየሱስ ስም ተባረኩ።